በመላ ዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች መጽሐፍ ሲናገር ማርቆስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ ይላል 3 ቀን ሙሉ ምድረ በዳ ላይ በዛ ስፍራ አብሮ የጸለዩ አብሮ ከሱ ጋር የሕይወትን ቃል ሲካፈሉ ለቆዩ ሰዎች አንድ ነገር ነው ያለው። የሚበላ ነገር ካለ ስጧቸው ብሎ ለደቀ መዛሙርቱ ተናገራቸው ይላል። አታሳልፍ፣ ስክሮል እንዳታደርግ፣ በደንብ አድርገህ ሰማይ። የሚበሉ ነገር ካላቸው ስጧቸው፣ ምክንያቱም ባዶ ብትሸኙአቸው በመንገድ ላይ ይላል ምንም ስላልበሉ ይዝላሉ ይላል። በጣም ሲናገር ይዝላሉ። መንገድ ላይ ጉዞ ጀምሮ ራባቸውን ጾማቸውን እነኚህ ሰዎች ለ3 ቀን የሚያህል ከኢየሱስ ክርስቶስ ጋር ምድረ በዳ ስፍራ ላይ ተቀምጦ የሕይወትን ቃል ሲመገቡ ስለነፍሳቸው የሚሆነውን የሕይወትን ስንቅ ሲመገቡ ቆይቷል። ስጋቸው ግን በዝለት ውስጥ ነው ያለው። ኢየሱስ ይሄን በመንፈሱ ተረድቶና ተመልክቶ እንዲህ አላቸው፣ የሚቀመስ ነገር ካለ ስጧቸዋል። ደቀ መዛሙርቱ ግን በዮሐንስ ወንጌል ምዕራፍ 6 ላይ ቃሉ እንደሚናገር በመካከላቸው 2 ዓሣና 5 የገብስ እንጎቻ ያዘ ብላቴና ተገኘ ይላል። እጃቸው ላይ ያለው ነገር ጥቂት ስለነበረ ሃሌሉያ ይሄን 5000 የሚያህለውን ሕዝብ ማጥገብ ከት ይቻላል? ምክንያቱም ግራ ተጋቡ። እርስ በራስ በምስጢር ሲያወሩ ኢየሱስ ይሰማ ነበር። ምንድነው ውስጥ እርስ በራስ የምታወሩት? ምንድነው ግራ የምትጋቡ? እኔ እኮ ስጡ የሚበላ ነገር ነው ያልኳቸው ብሎ ተናገረ ይላል። ኢየሱስ ጋር ቀርቦ እንደዚህ አለ፣ ጌታ ሆይ ይሄ እኮ ስፍራው ምድረ በዳ ነው። እጃችን ላይ ያለው ገንዘብ 200 ዲናር ይሄን ሕዝብ እንኳን አለ ጥቂት እንጎቻ ገዝተን ለእያንዳንዱ እየቆነጠርን እንኳን ብንሰጣቸው ማጥገብ አንችልም። ይልቁንስ ቀን ሳይመሽ ቶሎ በሉና ወደ ከተማ ገብቶ ለራሳቸው የሚገባውን ይሸምቱ፣ አሰናብተው ሕዝቡን አሉ። የሚገርመው መምህሩ ኢየሱስ ክርስቶስ ግን እንደዚህ ያላቸው፣ ኖ አይሆንም። እኔን ብሎ የመጡት የሕይወትን ቃል የሰሙት ከእግሬ ስር ቁጭ ያሉትን ምድረ በዳ ላይ የዋሉትን ሰዎች አለቃቸው። ስለዚህ መምህሩ ኢየሱስ ክርስቶስ እንዲህ ብሎ መለሳቸው፣ ቦታው ምድረ በዳ ሊሆን ይችላል። 3 ቀን ግን በምድረ በዳ ሕይወት ውስጥ አልተቀመጡም። በዘላለም ሕይወት ውስጥ ቃልን ሲመገቡ የቆዩ ሰዎች ናቸው፣ ሕዝቤ ናቸዋል። ምክንያቱም ባዶ ቢሰዳቸው ራባቸውን መንገድ ላይ ይስላሉ፣ ጉልበታቸው ይስላል። እስከ ዛሬ ድረስ ከእግዚአብሔር ጋር ሆናችሁ በፊቱ ተቀምጣችሁ በዝለት ውስጥ የተመላለሳችሁ እግዚአብሔር የሕይወትን ስንቅ እንደገና ይሰጣቸዋል። ደቀ መዛሙርቶቹን እንዲህ አለ፣ እጃችሁ ላይ ያሉን ለኔ ስጡልኝ አለ። ኢየሱስ እጅ ላይ በገባ ጊዜ ነገሮቹ ከሚያስቡት በላይ ነው የተባዛው። ዛሬ አንድ ነገር ላለው እግዚአብሔር እንደዚህ ይላል፣ ይሰይ እጅ ላይ ተቀመጥከውን እግዚአብሔር አለ እስካሁን ድረስ ለብዙ ማትረፍ ያልቻልከውን ነገር ምን ላድርግ ያልክ የምትጨነቀውን ያችን ጥቂቷን እምነት ወደኔ ዘና ጥቂት ልብታምኑ እኮ ይላል። ይሄንን ተራራ ተነቅላችሁ ወደ ባህር ልብ ብትሉ ይታዛችኋል ነው ያለው። ዛሬ የምናገረው ይሄ ነው። እጅ ላይ ያለውን ነገር እግዚአብሔር እንዲህ ይላል፣ ልጄ ሆይ በእምነት ወደኔ አቀርብልኝ፣ እኔ ያንን ባረካለሁ፣ ካንተም አልፎ ለሕዝብ ወይም ለኔሽን እንዲበቃ አረጋለሁ። ይሄን እየሰማችሁ ያላችሁ ሰዎች ከዚች ሰዓት ጀምሮ እግዚአብሔር ያሰማራችኋል። ለምንድን ነው የምትሰማሩ ካል በመንፈስ ልትጠግቡ፣ በመንፈስ ልትበረቱ፣ ሃሌሉያ በአገልግሎት ሕይወታችሁና ምዕራፋችሁ ውስጥ እግዚአብሔር እስከ ደስቲኒቲያችሁ ድረስ ዝለት ላይ ያገኛችሁ ለአንድና ለስጋችሁም ለነፍሳችሁም የሚያስፈልገውን ሰጥቶ ይልካችኋል። በኢየሱስ ክርስቶስ ስም ይህንን አምናችሁ ብትቀበሉ በጌታ በኢየሱስ ስም ለእናንተ ለቤታችሁ ለነፍሳችሁ መፈታት ይሆናል። In the name of Jesus ተባረኩ።